በዓለም ታሪክ ውስጥ እንደ ኢራን ብዙ መከራዎችን ያስተናገደ በብዙ ሀያላን ወራሪዎች የተረገጠ ነገር ግን እንደገና አገግሞ በሀያልነት የተነሳ ሀገር ማግኘት እጅግ አስቸጋሪ ነው። ለብዙ የታሪክ ተመራማሪዎች የሚገርመው ጥያቄ ኢራን እንዴት ተረፈች የሚለው ነው። ግሪኮች፣ አረቦች፣ ሞንጎሊያውያንና ሌሎች ሀያላን ግዛቶች ኢራንን በኃይል ለመቆጣጠርና የራሳቸውን ማንነት ለመጫን ሞክረዋል። ሆኖም ፋርስ በወታደራዊ ኃይል ብትሸነፍም በባህሏ ግን አሸናፊ ሆና ቀጥላለች። ኢራን እንዴት ወራሪዎቿን በባህሏ ውስጥ ውጣ እንደቀረችና ዛሬም ድረስ የዓለም ጂኦፖለቲካዊ ማዕበል ሆና እንደቀጠለች ይተነተናል። የኢራን የጽናት ታሪክ የሚጀምረው ከታላቁ ቂሮስ ነው። ቂሮስ ዓለም አይቶት የማያውቀውን ሰፊ ግዛት ሲመሰረት መርሁ በኃይል መጨቆን ሳይሆን በክብር ማስተዳደር ነበር። የአካሜኒድ ግዛት ለመጀመሪያ ጊዜ የሰብአዊ መብት ድንጋጌ ለዓለም አበርክቷል። ይህ ስልጣኔ በስነ ህንፃ፣ በንግድና በዲፕሎማሲ ረገድ ቀዳሚ ነበር። የፋርስ ሰዎች በዘመኑ የነበረውን የሮማውያንና የግሪኮችን ተጽዕኖ በመቋቋም የራሳቸውን ቋንቋ፣ ሃይማኖትና የአስተዳደር ስርዓት በማጠናከራቸው የሀገሪቱ ብሔራዊ ማንነት በጠንካራ መሰረት ላይ እንዲገነባ አድርገዋል። ይህ መሰረት ነው በኋላ ለሚመጡ ወራሪዎች በቀላሉ የማይፈርስ ግንብ ሆኖ የቀጠለው። የኢራን እውነተኛ ጥንካሬ የታየው በውድቀት ጊዜያት ነው። ታላቁ እስክንድር ፋርስን ድል ሲያደርግ ፋርሳውያን የግሪክ ባህል እንዲቀበሉ ከማድረግ ይልቅ እርሱ ራሱ የፋርስን አልባሳት መልበስና የፋርስን አስተዳደር ጥበብ መከተል ጀመረ። አረቦች ፋርስን በወረሩበትና እስልምናን ባስፋፉበት ወቅትም ተመሳሳይ ክስተት ተፈጥሯል። ፋርሳውያን እስልምናን ቢቀበሉም አረበኛን ግን የባህል ቋንቋቸው አላደረጉትም። ይልቁንም እስልምናን በፋርስ ፍልስፍና፣ ግጥምና ሳይንስ አበልጽገው ወርቃማው የእስልምና ዘመን ተብሎ የሚታወቀውን የታሪክ ምዕራፍ መሪዎች ሆነው። የጀንጊስ ካን ሞንጎላውያን መጥተው ከተማውን ሲያወድሙ ውሎ አድሮ የሞንጎላውያን መሪዎች የፋርስ ጥበብ በማድነቅ የፋርስ ባህል ጠባቂዎች ሆነው። ይህ የመዋጥ ችሎታ ኢራን በታሪክ ውስጥ እንዳጠፋ ያደረጋት ትልቁ ሚስጥሯ ነው። ኢራን በምስራቅና በምዕራብ መካከል እንደ ድልድይ ሆና ለሺህ ዓመት አገልግላለች። በታዋቂው የአር ጎዳና ላይ የነበራት ስልታዊ ቦታ የንግድ ብቻ ሳይሆን የሀሳብ ልውውጥ ማዕከል አርጓታል። በሳይንስ፣ በሕክምና፣ በስነ ከዋክብትና በሂሳብ ዘርፎች እንደ ኢብኑ ሲና ያሉ ሊቃውንት ለዓለም ትልቅ መሰረት ጥለዋል። የፋርስ ጽሑፍና ግጥም እንደ ሩሚና ሐፊዝ ያለው ዛሬም ድረስ በዓለም ዙሪያ ተወዳጅ ናቸው። ይህ ምሁራዊ የበላይነት ኢራን በወታደራዊ ረገድ ደካማ በነበረችበት ወቅት እንኳ የዓለም ሕዝቦች እንዲያከብሯትና ታሪኳ እንዳይረሱ አድርጓታል። የሳፋሽድ ስርወ መንግስት በ16ኛው ክፍለ ዘመን መነሳት ለኢራን ሌላኛው ወሳኝ ምዕራፍ ነበር። በዚህ ወቅት ነው ሺኢዝም የአገሪቱ ይፋዊ ሃይማኖት የሆነው። ይህም ኢራንን ከአካባቢው ካሉ የኦቶማን ቱርክ ልዩ ማንነት እንዲኖራት አድርጓታል። ዘመናዊቷ ኢራንም ብትሆን ይህንኑ ጥንታዊ ታሪክና የጽናት መንፈስ ተሸክማ ነው የምትጓዘው። ዛሬ የምናያት ኢራን በዓለም አቀፍ ማዕቀቦችና ፖለቲካዊ ጫናዎች ውስጥ ሆና የምታሳየው እልህ ምንጩ የ5000 ዓመታት አይበገሬነት ታሪኳ ነው። እንደ አውሮፓውያኑ አቆጣጠር ፌብሩዋሪ 28 ቀን 2026 መላው ዓለም በጉጉት ሲጠብቀው የነበረውና የሰላም ድርድር ውጤት ሊያገኝ ጥቂት ሰዓታት ሲቀሩት አሜሪካና እስራኤል ባልታሰበ ሁኔታ በኢራን ላይ ከፍተኛ ጥቃት ሰንዝረዋል። ይህ ጥቃት የተፈጸመው ኢራን በኒኩሌር መርሃ ግብሯ ላይ የቀረቡባትን አብዛኞቹን ጥያቄዎች ለመቀበል ተስማምታ በነበረበት ወቅት መሆኑ ድርጊቱን የሰላም ጥረት ጸርና ታሪካዊ ክህደት ያደርገዋል። ይህ በ25 ከተፈጸመው ጥቃት በኋላ ኢራን ላይ የተሰነዘረ ሁለተኛው መጠነ ሰፊ ጥቃት ሲሆን ሁለቱም ጥቃቶች በተባበሩት መንግስታት ድርጅት ቻርተር መሰረት ፍጹም ህገወጥ ናቸው። ኢራን የተባበሩት መንግስታት ድርጅት መስራች አባልና ሉዓላዊ ሀገር እንደመሆኗ መጠን ግዛቷ የመከበር መብት አለው። አሜሪካ ራሷ የፈረመችውን ዓለም አቀፍ ስምምነት በመጣስ ይህንን ጥቃት እርምጃ መውሰዷ በዓለም አቀፍ ደረጃ ያላትን ተሰሚነት ጥያቄ ውስጥ ጥሎታል። የሚገርመው ነገር ፕሬዝዳንት ዶናልድ ትራምፕ እንደ አውሮፓውያኑ አቆጣጠር በ2004 የኢራቅን ወረራ ታላቅ ስህተት ብለው ሲተቹና የኢራቅን ዲሞክራሲያዊት ሀገር እናደርጋለን ብለው ማሰብ ሞኝነት ነው ሲሉ ቢቆይም ዛሬ ግን ራሳቸው በኢራን ላይ ያንኑ የጆርጅ ቡሽን ስህተት እየደገሙት ይገኛሉ። ትራምፕ የራሳቸውን ምክር ወደ ጎን በመቶ ሚሊዮን የሚጠጋ ህዝብና ጥልቅ ሀገር ፍቅር ታሪክ ያላትን ሀገር ወደ ጦርነት አዙሪት እየገፉ ይገኛሉ። አሜሪካ ለዚህ ጥቃት እንደ ሰበብ ያቀረበችው ኢራን የኒኩሌር መሳሪያ ልታመርት ነው የሚለውን ያረጀና በተደጋጋሚ ውድቅ የተደረገ ክርክር ነው። ሆኖም ግን የኢራን መንፈሳዊ መሪ አያቶላ ሰይድ አሊ ካሜኒ
ገና በ2003 ዓ.ም በወጡት ሃይማኖታዊ ውሳኔ መሰረት የኒኩሌር መሳሪያም ሆነ ማንኛውም የጅምላ ጨራሽ መሳሪያ በእስልምና ስነ ምግባር የተከለከለ መሆኑን በግልጽ አስታውቀዋል። ይህ ውሳኔ በኢራን ኢራቅ ጦርነት ወቅት ኢራን በአሜሪካና በምዕራብ ጀርመን ጋር በተሰሩ የኬሚካል መሳሪያዎች የደረሰባትን መራራ ስቃይ መሰረት ያደረገ ነው። የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራቅቺ በጥቃቱ ዋዜማ እንኳን ኢራን በምንም አይነት ሁኔታ የኒኩሌር መሳሪያን አታለም ሲሉ በትዊተር ገጻቸው አሳውቀዋል። ፕሬዝዳንት መስዑድ ፔዜሽኪያን በበኩላቸው የኒኩሌር መሳሪያን አንፈልግም፣ ይህንን በምን ቋንቋ እንንገራችሁ በማለት ለዓለም ጥሪ አቅርበዋል። ነገር ግን ዋይት ሀውስ ይህንን እውነታ ወደ ጎን በመተው የራሱን የጦርነት አጀንዳ እያራመደ ይገኛል። ታሪክ እንደሚያስታውሰን ኢራን የኒኩሌር ቴክኖሎጂ እንድትጀምር የረዳቻት ራሷ አሜሪካ በ1957 በአቶም ለሰላም ፕሮግራም አማካኝነት ነበር። ያኔ በሻህ መንግስት ወቅት ያልነበረ ስጋት ዛሬ ኢራን ራሷን ችላ ስትቆም እንዴት ስጋት ተብሎ ሊፈረጅ ይችላል? አሜሪካ እንደ አውሮፓውያን አቆጣጠር በ2003 ኢራቅን ከወረረች በኋላ የኢራን ታሪካዊ ጠላቶች የሆኑትን ታሊባንና ሳዳም ሁሴንን በማስወገዷ ኢራን በቀጠናው ያላት ተጽዕኖ ማደጉ ለዋሽንግተን ትልቅ ስጋት ሆኖ ቀጥሏል። ይህንን ተጽዕኖ ለመግታት ሲባል ነው የኒኩሌር መሳሪያ የሚል የሐሰት ድራማ የተሰራው። ሆኖም ግን የዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ በተለያዩ ዓመታት ባወጣቸው ሪፖርቶች መሰረት ኢራን የኒኩሌር መሳሪያ ለመስራት የምታደርገው ምንም አይነት እንቅስቃሴ እንደሌለ አረጋግጠዋል። እንደ አውሮፓውያን አቆጣጠር በ2007 የአሜሪካ የስለላ ድርጅቶች ራሳቸው ኢራን የኒኩሌር መሳሪያ ፕሮግራሟን በ2003 አቁማለች ብለው ነበር። በ2015 የቀድሞው የኤጀንሲው ኃላፊ አማኖና በቅርቡ በ2025 ያሆኑ ኃላፊ ራፋኤል ግሮሲ ኢራን የኒኩሌር መሳሪያ ለመስራት ምንም አይነት ስልታዊ እቅድ እንደሌላት በግልጽ መስክረዋል። ግሮሲ ምንም አላገኘንም ሲሉ በድፍረት ቢናገሩም አሜሪካ ግን ልክ በኢራቅ እንዳደረገችው በምናቧ የፈጠረችውን የጅምላ ጨራሽ መሳሪያ ሰበብ በማድረግ ጦርነት ከፍታለች። ይህ ጦርነት በኢራን ላይ ብቻ ሳይሆን በዓለም አቀፍ ሰላም ላይ የተሰነዘረ ጥቃት ነው። በአሁኑ ወቅት አሜሪካና አውሮፓ በኢራን ላይ ያካሄዱት ያለው ድብልቅ ጦርነት የሀገሪቱን ኢኮኖሚ ለማሽመድመድ ያለመ ነው። በቺካጎ ዩኒቨርሲቲ በሰለጠኑት የኢኮኖሚ ሚኒስትር ሰኢድ አሊ በሚመራው የኢኮኖሚ ዘርፍ ላይ የሚታዩ ክፍተቶች ቢኖርም የችግሩ ዋና መንስኤ ግን የምዕራባውያን ኢሰብአዊ ማዕቀብ ነው። የምዕራባውያን መሪዎች ዓላማ የኢራን ሕዝብ እንዲጮህና በመንግስቱ ላይ እንዲያመጽ ማድረግ ቢሆንም የኢራን ሕዝብ ግን ለዘመናት የቆየ የጽናት ታሪክ አለው። ከ1856ቱ የአንግሎ ፋርስ ጦርነት ጀምሮ እስካሁን ድረስ የኢራን ሕዝብ ለማንኛውም ወራሪ ኃይል ተንበርክኮ አያውቅም። የኢራኑ ገጣሚ ቤዛዛድ ባዶ የሬሳ ሳጥን በሚለው ግጥሙ እንደገለጸው ጦርነት ጥፋትን፣ ራብና ስቃይን እንጂ ድል አያመጣም። ሰዎች ከዳቦ ይልቅ ጥይት የሚሉበት አስከፊ ሁኔታ ቢፈጠርም የኢራን ህዝብ ግን ነፃነቱን አሳልፎ አይሰጥም። አሜሪካና እስራኤል ይህንን ጦርነት ማሸነፍ አይችሉም። ምክንያቱም ጦርነቱ ፍትሃዊ ያልሆነ በውሸት ላይ የተመሰረተና የአንድን ኩሩ ህዝብ ማንነት ለመደምሰስ የሚደረግ ሙከራ በመሆኑ ነው። ዓለም አቀፍ ማህበረሰብ ዝምታውን ሰብሮ ይህንን ህገወጥ ጥቃት ሊያወግዝ ይገባል ብለዋል። ጤና ይስጥልን።